ሰላም እንደምን አላችሁ? የዚህ የዩቲዩብ ቻናል ተከታታዮች በፕሮጀክት ማኔጅመንት ዙሪያ ላይ የማደርገው ገለጻ እንደቀጠለ ነው። በዛሬው ገለጻዬ ደግሞ በጀነራል ማኔጅመንት በአጠቃላይ አስተዳደር እና በፕሮጀክት ማኔጅመንት መካከል ያለው ልዩነት አብራራለሁኝ። ጀነራል ማኔጅመንት ማለት አጠቃላይ አስተዳደር ድርጅቱ በመደበኛነት የሚያከናውናቸውን ሁሉንም ተግባራት የሚያስተዳድር ነው። አንድ ተቋም የሚሰራቸው የሚተገብራቸው የተሰጡ ተግባርና ኃላፊነቶች አሉት። ያንን አጠቃላይ ሁሉንም ዘርፎች አስተባብሮ አቀናጅቶ በዘላቂነት ወይም በቀጣይነት መምራት ነው ጀነራል ማኔጅመንት ወይም አጠቃላይ አስተዳደር ማለት ይሄ። ስለዚህ ቀድሞ የተፈጠሩ አሉ፣ አሰራር አለ፣ በውስጡ የሰው ኃይል አለ፣ በርካታ አደረጃጀት አለውና ያንን ጠቅላላ ሁሉንም በበላይነት አጠቃላይ ማስተዳደር መምራት እና ማስተባበር ነው አጠቃላይ የጀነራል ማኔጅመንት ተግባር ማለት ነው። አጠቃላይ ስራዎቹ መደበኛ ናቸው፣ ቀጣይነት ያላቸው ናቸው። ቀጣይ ተቋሙን ለማስቀጠል የሚያስችል የማኔጅመንት ወይም የአስተዳደር ስራ መስራት ነው። አጠቃላይ የጀነራል ማኔጅመንት አዲስ ስራ ከመፍጠር ይልቅ ያለውን ማስተዳደር መምራት ማስተባበር ነው። አጠቃላይ የጀነራል ማኔጅመንት ወይ አጠቃላይ አስተዳደር የምንለው ይሄ አጠቃላይ በቃ ድርጅቱን የማስቀጠል ወይ ተቋሙን የማስቀጠል ነው። ቀጣይ የማድረግ ስራ ነው። ጥቅል ሁሉንም ነገር የመምራት የተለያዩ የስራ ክፍሎች አሉ በየዘርፉ ያንን ሁሉ ጠቅልሎ መምራት ነው አጠቃላይ እና ቀጣይነት ያለው ነው። አዲስ ስራ መፍጠር አይደለም፣ ነባሩን ማስቀጠል ነው፣ ተቋሙን ማስቀጠል ነው የጀነራል ማኔጅመንት ዋና ዓላማ ማለት ነው። በቃ ስራዎችን ማስቀጠል ነው። ለማስቀጠል ደግሞ እነዛን ማስተዳደር መምራት ይጠይቃል ማለት ነው። ይሄ አጠቃላይ የጀነራል ማኔጅመንት ነው። በአንጻሩ ፕሮጀክት ማኔጅመንት ስናየው ፕሮጀክት አስተዳደር አጠቃላይ አስተዳደር ክህሎቶችን ወይም ክህሎቶች ይጠይቃል። ባለፈው ቪዲዮ ላይ እንደገለጽኩት የሚጠይቃቸው ስኪሎች አሉት። እውቀት የሚጠይቀው እውቀት አለና ያንን አዲስ የተወሰነ ዓላማ ለማሳካት የነደፍነው ዲዛይን ያደረግነው ፕሮጀክት እስከዛ ፕሮጀክቱ እስካለ ድረስ መምራት ነው እና በተለየ ስኪል በተለየ እውቀት መምራት እና ያንን ፕሮጀክት ለውጤታማነት ማብቃት ነው የፕሮጀክት ማኔጅመንት ዓላማ እና ከጀነራል ማኔጅመንት አጠቃላይ ትልቅ ልዩነት አለ። አዲስ ውጤት፣ አዲስ ምርት፣ አዲስ አገልግሎት መፍጠር ነው የፕሮጀክቱ ዋና ዓላማ። ስለዚህ ያንን በልዩ ስኪል በተለየ እውቀት የተለያየ ቴክኒክ የተለያየ ስልት ተጠቅመህ ያንን የፕሮጀክት ስራ ማሳካት ነው አጠቃላይ የፕሮጀክት ማኔጅመንት ማለት ነው እና ከጀነራል ማኔጅመንት የሚለይ ጀነራል ማኔጅመንት በእንትኑ በይዘቱም ግዙፍ ነው። ፕሮጀክት ማኔጅመንት ግን በዛች ተወሰነ ልዩ ውጤት ለማስመዝገብ ዲዛይን የተደረገው ፕሮጀክት ለመምራት በዛ ልክ የተገደበ እና የታጠረ ነው ማለት ነው የፕሮጀክት ማኔጅመንት እና ይህን ይመስላል የሁለቱ ልዩነቶች። ለማጠቃለል ያክል አጠቃላይ አስተዳደር ወይም ጀነራል ማኔጅመንት ማለት ቀደም ያሉ ተግባራትን በቀጣይነት ማስተዳደር መምራት ነው። ቀደም ብሎ የመጡ ተግባራትን ቀጣይ ተቋም እንዲቀጥል ያን መምራት ማስተዳደር ማስተባበር ነው ማለት ነው። ፕሮጀክት ግን በተወሰነ ጊዜ በተወሰነ ገንዘብ በተወሰነ የሰው ኃይል እና ለተወሰነ ጊዜ ለማሳካት የሚፈልገውን ግብ የምንመራበት የአስተዳደር ስልት ነው። ያም የተለየ የራሱ የሆነ ስኪል እና የተለዩ ፕሮጀክት ማስፈጸሚያ ዘዴዎች ይጠቀማል ማለት ነው እና ያንን የተለየ ውጤት ለማምጣት የሚያስችሉ የአሰራር ዘዴዎችን ይተገብራል ፕሮጀክት ማኔጅመንት ማለት ነው። አጠቃላይ በሁለቱ መካከል ያለው ልዩነት ይህንን ይመስላል። ሌላውን ደግሞ በደንብ ዲቴል ከተለያዩ መጽሐፍት እያነበቡ ዲቴል እውቀትን ማግኘት ይቻላል። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። በጣም ጠቃሚ ነው ይሄ ነገር። የፕሮጀክት ማኔጅመንት ወሳኝ ነው። እናንተም በደንብ ተጠቀሙበት። ያላችሁበት ሰላማችሁ ይብዛ። ደህና ቆዩ።